እንደምን ሰነበታችሁ? ክብር ለኢየሱስ ይሁን። ጌታ ምህረቱ ብዙ ስለሆነ ቸርነቱ ብዙ ስለሆነ ደግሞ ሌላ እድል ተሰጥቶን የጌታን ቃል እንድንከፋፈል እግዚአብሔር ይህን እድል አድርጎልናል። ክብር ለስሙ ይሁን። መጽሐፍ እንዲህ ይላል፣ እግዚአብሔር ሳይፈቅድ የበላ ተድላን ደግሞ የቀመሰ የካፌ ምግብ ቢሆን ማለት ነው። ሰምታችሁኛል? እግዚአብሔር ሳይፈቅድ ምን ያረገ? የበላ ተድላን የቀመሰ ማን ነው? እስቲ እኔ ነኝ የሚል ያሳየኝ እጁ። አንዱ ልጅ ሳቅ እጁን አነሳና ምንድነው ግን ያለው አለ። እሺ ጌታ ሳይፈቅድ የበላ አለ? አዎ እግዚአብሔር ስለፈቀደ የበላን በህይወት ደግሞ እየኖርን አለን። ክብር ለስሙ ይሁን። ይሄን አክኖሌጅ እናደርጋለን ቢኮዝ መጽሐፍ ሲናገር እንዲህ ስለሚል በሄድክበት ሁሉ እግዚአብሔርን እወቅ። አክኖሌጅ the Lord and he will make your way straight የሚል ቃል አለ። ምሳሌ ምዕራፍ 3 ላይ ነው 3 ስለዚህ በኖርንባቸው ቀናዎች ሁሉ በመናሳልፋቸው እድሜዎች ሁሉ ጎበዛዝት ስለሆናችሁ ቀን አልተጨመረላችሁም። እግዚአብሔር በዙፋኑ ስላለ በህይወት ኖረናል። ጌታ ስለፈቀደ በህይወት ኖረናል። ክብር ለስሙ ይሁን። ስለዚህ በፌሎሺፕ እንዲህ በጋራ ስንቀመጥ እግዚአብሔር ስለረዳን እርሱ ስላገዘን ማደሪያው ለዘላለም ይባረክ። አይ ቲንክ ሰዓቱ አልተለወጠም። ማቆምበት እንደ ሳምንቱ ነው ያስባለሁ። ስለዚህ ፈጠን ብዬ አወራለሁ። ላስት ዊክ ስለ ፊልጵስዩስ ከተማ የተወሰኑ ሐሳቦችን እና ፊልጵስዩስ የምትባለው ስፍራ በምን መንገድ የተመሰረተች እንደሆነ በተወሰነ ነገር የከተማዋንና የአገልግሎታቸውን ዳራ ለማየት ሞክረናል። እንግዲህ ፊልጵስዩስ መልእክት እንደ መልእክት ስትመለከቱት ከሌሎች ኤፒስትልስ ወይ ደግሞ ከሌላ የጳውሎስ መልእክቶች ትንሽ ለየት የሚያደርገው ፍሬንድሊ በሆነ ወይ የተጻፈ መጽሐፍ ነውና በጣም ኤግዞርት የሚያደርጋቸው ወይ ደግሞ ተጭኖ እንዲያደርጉት የሚጠይቃቸው ነገሮች በጣም ፍሬንድሊ በሆኑ ሐሳቦች ነው። ቴንክ ዩ መልእክቶቹ የተሰባጠሩ ቢመስሉም እንደ በአንቀጽ እየከፈልን የተወሰነውን እናያለን። እንግዲህ መልእክቱን ስናነብ በግል ስታነቡ እንግዲህ ባይብል ስተዲያችሁ አሁንም የኢቫሱ የሚያዘጋጀው ባይብል ስተዲ ነው አይደል የሚጠናው? እሱ ባይብል ስተዲ አልተቀየረም አሁንም ወይስ እንዳለ ነው? 1998 ዓመተ ምህረት ነው ያዘጋጀ ነው። ክብር ለኢየሱስ ይሁን። አሜን በሉ። እሺ ስናጠና ፊልጵስዩስን በተለይ ቤት ስትሄዱ እዚህ አጥንተን ቤት ስትሄዱ መጽሐፉን እንግዲህ ጸሐፊው ጳውሎስ ስለሆነ ልክ ጸሐፊው ማን ነው? ጳውሎስ ነው። ሁለተኛ ጴጥሮስን ስታጠኑ ጴጥሮስን የጻፈው ማን ነው? ጴጥሮስ ነው አይደል? ስለ ጳውሎስ የሚናገረው መልእክት አለ። የጳውሎስ መልእክት ይከብዳል ይላል ራሱ። ማን ነው የሚናገረው ይሄን? ለጴጥሮስ ራሱ ይከብደዋል። የማ መልእክት? ሮሜ መጽሐፍን እንደፈለጉ ይተረጉሙታል። እውነት ነው መልእክቱ ትንሽ ስለሚያስቸግር ሁለተኛ ጴጥሮስን ስትናጠና እንደዛ ነው። ጳውሎስ ለምን መሰላችሁ? አንደኛ በጣም ኤዱኬትድ ነው። ግሪክ በጣም ያውቃል። ደግሞ ዕብራዊ ነው። ስለዚህ ገማሊያ ስር ቁጭ ብሎ የተማረ በጣም ብርቱ ዕውቀት ያለው ሰው ነውና መልእክቶቹን ሲጽፍ ዝም ብሎ አይደሉም። እና የጳውሎስን መልእክቶች ስናነብ ቨርስ ቱ ቨርስ በደንብ ማየት ያስፈልጋል። ግን ጌታ ረድቶን የተሰጠን 3 ዊክ ስለሆነ የቀረችን እችንና የሚቀጥለውን ሳምንት ስለሆነ ስንዳስሰው ከዋናው ቴም ጋር ተገናኝቶ ቲሞቹን እናያቸዋለን። ከነሱ ቤዝ አድርገን ነው ምናየው። ስለዚህ ቨርስ ቱ ቨርስ ስታነቡ በዛ ሐሳብ ውስጥ በዛ ትርክት ውስጥ እያያችሁት እንድትቀጥሉ አሳስባችኋለሁ። ስለዚህ አሁን ስናገር ዛሬ በጌታ ቢረዳኝ ምዕራፍ 2ን አድርገነው ነው የምንሄደው። አሜን። ስለዚህ ስትሰሙኝ ፈጠን እያልኩኝ እና ደግሞ ዋና የሆነውን ሐሳብ ነው ስታጠኑ ግን ፐርሰናሊ ቨርስ ቱ ቨርስ ኮንሲደር እያደረጋችሁ ከማጣቀሻ ጋር እንድታጠኑ በጌታ ፍቅር አሳስባችኋለሁ። ፊልጵስዩስ መልእክት እንጀምረው መጽሐፉን። ኢንትሮዳክሽኑ የባለፈው ስለሚበቃ ባለፈው ዕለት ካወራነው መሰረታዊ ጉዳይ አንዱ አሁን በቨርስ ውስጥ የምናየው በተለይ ፊልጵስዩስ የምትባለው ቤተክርስቲያን በሐዋርያ ሥራ መልእክት ላይ ጳውሎስ እንዴት ሆኖ ወደ መቄዶንያ እንደመጣ አይተናል። እቺ መቄዶንያ የምትባለው ቤተክርስቲያን አንደኛዋ ፊልጵስዩስ የምትባለው ወረዳ ነች፣ የወረዳ ከተማ ነች። ይሄ መቄዶንያ የሚባለው ትልቅ አካባቢ የእግዚአብሔር ቃል ወደ አውሮፓ ለመጀመሪያ ጊዜ ገባው በጳውሎስ እንዴት እንደነበረ አይተናል። እና ፊልጵስዩስ ሲደርሱ እንደምታውቁት ነው ምንም የሚሄዱበት ቦታ ግራ ገባቸው። and then የሆነ ወቅት ላይ ቆይተው ወደ ውሃ ዳር መጡ። የሆነች ሴት አገኙ፣ ሴቶች አገኙ ውሃ ሲቀዱ። እንግዲህ
ለአንድ ዕብራዊ ዝም ብሎ ሴት ማናገር ከባድ ነው፣ ግን የእግዚአብሔርን ቃል ዴሊቨር አደረጉ። ከዛ እግዚአብሔር በመካከላቸው ነበር። የጌታም የሊዲያ ልብ ምን አረገላት? ከፈተላት። ስለዚህ በድነታችን ሐሳብ ውስጥ በፊልጵስዩስ በ16 ቻፕተር 60 ላይ እግዚአብሔር ይሄንን የወንጌል ቃል በሐዋርያው ጳውሎስ በኩል ዴሊቨር ሲያደርግ የመዳን ወንጌል የሚባለው ወደ ሰዎች ልጆች ሲመጣ ቅድም ወንድሜ ሲያቀርብ ነበር አይደል? 90 ሰው ነው ጌታን የተቀበለው። 94 ሰው ጌታን ተቀበለ ሲባል ልክ የወንጌሉ ቃል ዴሊቨር ሲደረግ አዳት ስፖት በዛ ስፍራ ምን እንደተከናወነ ምናልባት ብትጠይቋቸው ያው በቃ ጌታን ተቀበለ ነው የሚሉን። የሚታይ ነገር ላይኖር ይችላል። ግን እነግራቸዋለሁ በሐዋርያ ሥራ ምዕራፍ 16 መሰረት የሊዲያ ልብ ለዚህ ወንጌል ቃል እንዲከፈት ያደረገው ራሱ ማን ነው? ጌታ ነው። ስለዚህ ጌታ በመካከላቸው ነበር። የሊዲያን ልብ ምን አረገላት? ከፈተላት። ጳውሎስ የሚባል በጣም ብርቱ ሰው ነበረ። በመንፈስ ቅዱስ ምሬት ነው የመጣው። በዛ ምሪት መጣ የእግዚአብሔር መንፈስ በጳውሎስ ሲናገር ራሱ ጌታ የማንን ልብ ከፈተ? ስለዚህ እነዚህም 94 ሰዎች ላይ እንደዚህ አይነት ፕሮሰስ የተደረገው the same is true ለኛም። አንዳንድ ጊዜ ቁጭ ብዬ እኔ እናትና አባቴ ጴንጤ ስለሆኑ ነው የሆንኩት ብዬ ጠይቅና እውነት ነው ዴሊቨር የተደረኩት በእናትና በአባቴ በኩል ነው የጌታ ወንጌል። ግን አንዳንድ ጊዜ ቆም ብዬ ደግሞ አስባለሁ አሁን ጭልጥ ብለው የዛን ቀን አሳስተን ነው ኢየሱስ አያድንም ቢሉ ብዬ ጠይቃለሁ። እነሱ ቢሉኝ ልጅ ሆነ አሳስተን ነው ጴንጤዎች ጋር ይወሰድን ኢየሱስ እኮ አያድንም ቢሉኝ አሁን እኔ ጋር ያድናል ወይ ብዬ ጠይቃለሁ። እስከ ቤተሰቦቻችሁ ጌታን የተቀበላችሁ በቤተሰቦቻችሁ በኩል ወይስ እንደ 94ቱ ተሰብካችሁ? ስለዚህ ብዙዎቻችሁ እንደዛ መሰላችሁ። እሺ ብዙ ሰው እንደዛ ይታየኛል። ወንጌልን የነገሩን ቤተሰቦቻችን፣ አጎት አክስቶቻችን በልጅነታችን ሰንዴይ ስኩል ነገረውን መተን አሁን ቆመን ይሄ የወንጌል ቃል እኛ ጋራ ከመጣ በኋላ የነገሩን ሰዎች ተጭበርብረን ነው ቢሏችሁ ኢየሱስ ክርስቶስ ያድናል ወይ? ፊታችሁ ላስብበት ይመስላል። ቆይ አስበንበት። ያድናል? እስቲ ያድናል የምትሉ ያድናል። ስለዚህ ሚስ አደረጋቸው እንጂ ልባችንን የከፈተ ማን ነው? ጌታ ራሱ ነው። ለመሰላችሁ ለፍጥረታዊ ሰው የእግዚአብሔርን ነገር ማወቅ እንደሞኝነት ነው። እና ቁጭ ብለህ አስበህ ካልኩሌት አድርገህ እውነትም አንተ ኢየሱስ ያድናል ልትል አትችልም። መጽሐፍ ሲናገር ከፍጥረትህ የሙታን ሙት ነሽ እና ሙታንን ኢንተርቪው ልታደርጉ አትችልም፣ ወይ ቀስቅሰህ ሳምቲንግ ልታደርጉ አትችልም። አንድ ጊዜ ወንድሜ የባለቤቱ እናት ሞተችና ኦፕሬሽን ተደርጋ ነው የሞተችውና የሚገንዝ ሰው ጠፋና ናግባ አንተ ተብሎ ገባዋል። ከዛ ቦዲያቸው ይታጠባል መሰለኝ አይ ዶንት ኖ ብቻ ኮንሰፕቱ እንደዛ ሲታጠብ ኦፕሬሽናቸው ላይ ቀስ እያለ ያጠባል ብራዘር። ከዛ ሴትዮ አንተ ጫን ብለጥ አያማቸውም አላሉ ማለት she's dead if you are dead ሪኮል ታረጋ አትችልም ልትል አትችልም። ለመንፈሳዊ ዓለም እንዲህ ነበርክ። ምንም ቢጮህብህ የጥበብ ቃል ቢነገርህ አይገባህም። ኢየሱስ ያድናል በፍጹም መለኮታዊ ጉዳይ አይገባም። ጌታ ራሱ መጥቶ ልብህን ካልከፈተ ለዛ ነው መጽሐፍ እኮ እንደሚናገር ወንጌል መገለጥ ስለሆነ እኮ ነው። ይኸውልህ በእውቀት ከሆንክ ከግሪክ የባሰ እውቀተኛ ልትሆን ጥበበኛ ልትሆን አትችልም። የግሪክ ሰው ግን የሆነ የ33 ዓመት ወጣት በመስቀል ላይ ሞተ እርሱም በማመን የዘላለም ሕይወት ይገኛል ስትሏቸው ፉሊሽ አያስብልም? ያስብላል። በጥበብ ስትሄድ በጥበብ ኢቫሉዌት አታደርገውም። ጌታ ግን የዓለምን ጥበብ ሊያሳፍር ምንም መረጠ? ሞኝ ሆኖን መረጠ። ስለዚህ የመስቀሉ ቃል ለኛ ለምንድን ምን ሆነ? እና ይሄ ያድናል። የዛሬ 2000 ዓመት የተሰቀለው ኢየሱስ ዛሬ እኔን ያድነኛል ያልከው ተመራምረህ አይደለም። እናትሽ አባትሽ ጓደኛችን የነገረን ቀን በዛ ሰዓት የእግዚአብሔር ቃል ሲመጣ ራሱ እግዚአብሔር ምናችንን ከፍቶ ነው ልባችን። እና እንደዛ ነው የሆነው ፊልጵስዩስ ላይ ልብ ሲከፈት
እንትን ወህኒ ቤት ሲናወጥ ምድር ስትሰነጠቅ አንድ ሰው ለማግኘት ይሄ ሁሉ ፕሮሰስ ይሄድ ነበር። ድነት ሲሪየስ ነው። ድነት ሲሪየስ የሆነው በጳውሎስ ኮዝ ብቻ አይደለም። መለኮት ሲሪየስ ያደረገው ጉዳይ ነው። ምን? ድነት እናስብ። ስለዚህ የፊልጵስዩስን መልእክት ስናጠና አንድ በጣም መሰረታዊ አድርገን እንድናስብ የምንፈልገው ነገር ሙሉ ቻፕተሩን ስናጠና ጳውሎስ በእነዚህ ሶስት ነገሮች ላይ ማዕከል አድርጎ ነው በጥቅል ሐሳቡ። አንደኛ ወደ መልእክቶቹ እመጣለሁ። አንደኛ ይሄ ሪናክትመንት የሚባል አለ። ምንድነው? አንድ ሰው ሪናክት ሲያደርግ ማለት የዛን ሰው ህይወት ለመድገም የሚደረግ ጥረት እና ጳውሎስ ህይወቱን የሚያየው በፊልጵስዩስ መልእክቱ ስታዩ ህይወቱን የሚመለከተው የኢየሱስ ክርስቶስን የሚመስል ህይወት የመድገም ጥረት እንዳለው ታያላችሁ። ቻፕተር 3 ላይ በደንብ ኔክስት ዊክ እናየዋለን። በጣም ራሱን በተቻለው መጠን በነገር ሁሉ ሊመስለው ይፈልጋል። ማንን? ኢየሱስን። እና እስር ቤት መልእክቱ እስር ቤት ሆኖ የተጻፈ አይመስልም። እንትን ሳቅ አለበት። በጣም ደስ እንትን ፈገግ እያለ የተጻፈ ይመስላል። በጣም በችግር ውስጥ ሆኖ የተጻፈ አይመስልም። እና በኋላ እናየዋለን። በቃ ይሄ ህይወቱ ይሄ ስጋው እንደማይከብር በቃ ያለ እርሱ ትርጉም እንደሌለው ይቆጥር ነበር። እና ኤቭሪ ህይወቱ እሱን ህይወት ያ የኢየሱስን ህይወት ለመድገም ባሰበ መልእክት የተጻፈ ነውና ህይወቱን እንደዛ ሪፍሌክት ታዩበታላችሁ በዚህ መልእክት ውስጥ። እና ይሄ የጳውሎስ ልብና አእምሮን ስትመረምሩት ኢየሱስን የመድገም ነገር ኢየሱስን ድጋሚ ለማሳየት ሲጥር ታዩታላችሁ። ሌላ ጳውሎስ አንድ ነገር ተምሯል። ስለ ክርስቶስ ያለው መረዳት ብዙ ተስፋ ያለበትና በትህትና የሚኖር ህይወት እንደሆነ በጣም ዶሚኔንት በጣም ስፔክ አድርጎ ይናገራል መልእክቱ ላይ። እና ጳውሎስ ትህትናንና የተሰጠውን ተስፋ አንድ ላይ አቆራኝቶ እንዲያይ እያየም እንደሆነ የፊልጵስዩስ መልእክትን ስታነቡ ጳውሎስ ግን ይገርማል ነው የምትሉት። አንደኛ የሚያየው ተስፋ በጣም በሚገርም ሁኔታ ነው ተስፋውን የሚያየው። ቀጥሎ ያገኘውን ተስፋ የሚኖርበት ህይወት ትህትና የሚባለውን ህይወት ደግሞ የተረዳበትን አቅጣጫ ደግሞ ይዳስሳል ጳውሎስ። በዚህ ቴም ውስጥ ሆነን ነው የምናየው የጳውሎስን መልእክት። ሌላ ኢየሱስን ማወቅ፣ ስለ ኢየሱስ አይደለም ያልኩት። ኢየሱስን ማወቅ በፊልጵስዩስ ውስጥ ኢየሱስን ማወቅ የግላችንና የኑሯችንን ህይወት እንደሚቀይር ጳውሎስ ትራንስፎርሜሽን እንደሚያመጣ ታዩበታላችሁ። እና ኢየሱስን ማወቅ ፐርሰናሊ በግል ጌታን ማወቅ ሰውን እንደሚቀይር በፊልጵስዩስ መልእክት ውስጥ እናያለን። ስለዚህ ፊልጵስዩስ ስንዳስስ እነዚህን ሶስት ሜን ኮር ፖይንቶች ለማየት እንሞክራለን፣ ለማገናኘት እንሞክራለን። እሺ ወደ መልእክታችን እንመለስ ፈጠን እያልን። ቁጥር 1 ምዕራፍ 1 ፈጠን እያልኩ አወራለሁ፣ እየዘለልኩ ነው ማነበው፣ ግን ሐሳቦቹን ልናገር ሞክራለሁ። ሲጀምር እንዲህ ይላል። የኢየሱስ ክርስቶስ ምን? ተከተሉኝ፣ መጽሐፍ ይዛችኋል ብዬ አስባለሁ። የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር ከክርስቶስ ኢየሱስ ጋር ላሉት ቅዱሳን ሁሉ። አንድ ቃል አለች በጣም የምትወደድ ቃል። ምን የምትል? ቅዱሳን። እስቲ አብረን ቅዱሳን እንላለን። ቅዱሳን። ጳውሎስ ሲናገር ጸሐፊዎቹን እንዲህ ብሎ ይናገራቸዋል። የኢየሱስ ክርስቶስ ምኖች በሉታ፣ የኢየሱስ ክርስቶስ ባሪያዎች። ጸሐፊዎቹ እንዲህ ነው ስማቸው፣ የኢየሱስ ክርስቶስ ምኖች ባሪያዎች። እዚህ ላይ አልቆይም፣ ግን ይሄ ባሪያ የሚለው ሐሳብ ባሪያው እንደሚባለው ሳይሆን ባርነት ስሙ ደስ አይልም አይደል? ሜጀር ሲሆን ነው ደስ የሚለው አይደል? ፕሮፌት፣ ሐዋርያው ኦር
አሁን ያሉ ስሞች ንገሩኝ እስቲ። አፖስተል አልኩ፣ ሐዋርያ አልኩ እኮ። አክቹአሊ አፖስተል ሜጀር ምናውቀው ጀነራል ላይ ነበር። እሺ ኤኒዌይስ ጳውሎስ መልእክቱን ስትመለከቱ ጴጥሮስንም ስትመለከቱ ራሳቸውን ሲያስተዋውቁ አንድ ቃል ይጠቀማሉ። ምኖች ይላል? የክርስቶስ ምኖች፣ ባሪያዎች። ባሪያ የሚለው ወርድ ሲምፕል ኢሹ አይደለም። ቅዱሳን በዚህ ቴክስት ለሚያነባው ቴክስት ባሪያ ሮም ውስጥ ላለ ሰው፣ ስሙኝ፣ ሮም ውስጥ ላለ ሰው ሮም በባርነት ኮንሰፕት ውስጥ ምን አይነት አይዲያ ላላት? ቢኮዝ ፊልጵስዩስ ትንሿ ሮም ነች ብለናል አይደል? ሳምንት እንደ ትንሽ ሮም የሚያዩት ከተማ ነች። እንትን ይሄ ጡረታ ያወጣ ሮማዊ ሁሉ ፊልጵስዩስ ይከማች ነበር በጊዜው እና የሮማውያን የባርነት ኮንሰፕት ያውቃሉ። እና አንድ ሰው ተነስቶ የክርስቶስ ኢየሱስ ባሪያ ነኝ ሲል ባሪያ ያስብላል። እና ባርነት የተለያየ መንገድ ሰው ባሪያ የሚሆንባቸው የተለያዩ መንገዶች አሉ። ግን ጳውሎስ የተናገረበትን ሐሳብ እናወራ። ባሪያ ማለት የራሱ ምን የሌለው ማለት ነው። የራሱ ፈቃድ የሌለው፣ ፈቃዱ ሁሉ ለማን የተገዛ? ለጌታው። ጌታው የወደደውን ብቻ የሚያደርግ፣ ስለ ጌታው የሚያድር፣ ስለ ጌታው የሚወጣ ማለት ነው። እና ጳውሎስ የጌታ ባሪያዎች ሲል ኖ ዊል የሚባል የለም። የጳውሎስ የሚባል በፕሉራል አድርጎ ቢናገረውም ባሪያዎቹ ብሎ ጢሞቴዎስን ቢጨምረው መልእክቱን የጻፈው ማን ነው? ጳውሎስ ነው። ግን አብሮ ጢሞቴዎስ እንደነበረ ለማሳወቅ ነው። በኋላ ላይ እናወራን ምዕራፍ 2 ላይ። እና ራሳቸውን የሚያውቁት በምንድን ነው? በባሪያ ነው። እዚች ጋር ትንሽ ነገር ልናገር። እንግዲህ እናንተ ጋር ይደርሳል ብዬ አስባለሁ። የእግዚአብሔር ልጆች ነን። አሜን። እሺ የእግዚአብሔር ባሪያዎች ናቸው። አሜን። እሺ የእግዚአብሔር ልጆች ናቸው። አሜን። አው ግን ትንሽ እዚች ጋር አንድ ነገር አስምሬ ለመሄድ ስለምፈልግ ነው። ይሄ ባሪያን በሌላኛው ዳይሜንሽን የእግዚአብሔር ልጅነታችን በምንም ሂሳብ ከኢየሱስ ክርስቶስ ልጅነት ጋር አይመሳሰልም። አደራችሁ። አንዳንድ ሹልክ ትምህርቶች አሉ ዲስ ዴይስ የምንሰማቸው። ኢየሱስም የማ ልጅ ነው? የእግዚአብሔር ልጅ ነው። እኛ ጉዲፈቾች ነን። ይሄን አወቁ። ይሄ በጣም ይታወቅ። እርሱ በባህሪው የማ ልጅ ነው? የእግዚአብሔር ልጅ ነው። እኛ በባህሪያችን የእግዚአብሔር ልጆች፣ እኛ ምኖች ነን? ባሪያዎች ነን። አሜን። ይሄ ትምህርት ሲነካባቸው የማይወዱ ሰዎች አሉ። እንቅጩ ይሄ ነው። ኢየሱስ ክርስቶስ ማቴዎስ ወንጌልን ስታጠኑት በፍጹም እንዲህ ብሎ አያውቅም። ወደ አባታችን ብሎ ተናግሮ አያውቅም። ምንድነው የሚለው? ወደ አባቴና ወደ አባታችሁ የሚል ቃል አላያችሁ? ምን ሁለት ጊዜ ያናገር? ወደ አባታችን ለምን አይልም? እግዚአብሔር ለኢየሱስ አባትነትና እግዚአብሔር ለኛ ያለው አባትነት የተለያየ ነው፣ አይገናኝም። እና አደራችሁን መለኮትና መለኮቴን ለዩ ብሏል ሰውየው። እና እንዲህ ጫፍ ወደ መለኮት ጠጋ ለማለት የሚሞክሩ ሰዎች የሚጠቅሷት ጥቅስ ነች። በፍጹም እኛ የባህሪ ልጆች አይደለም። ጳውሎስ ራሱን ዲፋይንድ ነው። እኛ ባሪያዎች ነን። ያስማማናል? ባሪዬ እጃችሁን አንሱ። የጌታ ምኖች ነን? ባሪያዎች ነን። ሊሰራብን የጠራን የሚሰራብን በሱ ፈቃድ ብቻ የምንወጣ የምንገባ ነን። ሁሉ ነገራችን ለርሱ፣ ባለፈው ቆላሲስ ላይ እንዳጠናን ለርሱ በርሱና ከርሱ የሆነን እና የኛ ፈቃድ ልናደርግ አንችልም። መጽሐፍ እንደሚናገረው በተለይ አዲስ ኪዳን ያለ እኔ ምንም ልታደርጉ አትችሉም። ስለዚህ የጌታን ፈቃድ ብቻ የሚያደርጉ እንደሆኑ ጳውሎስ በጣም አንደርስታንድ ስላደረገ ምኖች ነን? ባሪያዎች ነን። የክርስቶስ ኢየሱስ ባሪያዎች ብሎ ይናገራል። ለማ ብሎ ነው የሚናገረው? ደስ የሚለኝ ቃል አለ፣ ሌላ ቦታ አታገኙትም። ይሄን ለኤጲስቆጶሳት ከዲያቆንያት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ። አንዳንድ ጊዜ አንዳንድ ስብከቶችና መልእክቶች ትንሽ ያወዘ ይሄኛው ለጉባኤው ነው ይላሉ መሪዎች። ይሄ ለጉባኤው ንገርልኝ ይሄን ጉባኤ ይላሉ መሪዎች። አይዟችሁ የእናንተን መሪዎች አላልኩም፣ እነሱ ለራሳቸው ነው የሚሰሙት። አንዳንድ ጉባኤ አለ ንገርልኝ ይሄን ጉባኤ ልክልኩን ይላል። ጳውሎስ እንግዲህ እሱን አስቦ ይሆን አይታወቅም፣ ግን ለማንም ነው የተናገረው?
መልእክቱን ስጽፍ ለቅዱሳን ለጉባኤው ሳይሆን ለኤጲስቆጶሳት ለመሪዎቹ ለዲያቆናትም በክርስቶስ ኢየሱስ ላመኑት ቅዱሳን ሁሉ የማይመለከተው አለ እዚህ ውስጥ የማይመለከተው አለ የለም ስለዚህ መልእክቱ አድሬስ የሚደረገው ለሁሉም ነው ከቁጥር 3 እስከ 11 ድረስ የጳውሎስ ምስጋናና ጸሎትን ያካተተ ነው ክፋዩ ይሄ ነው ከቁጥር 3 እስከ 11 ድረስ የተወሰነች ሐሳብ ላይ ዛሬ እናወራለን ከቁጥር 12 ጀምራችሁ ደግሞ እስከ 26 ድረስ ስትመለከቱ የጳውሎስን የእስር ቤት ህይወትን በሁለት ዳይሜንሽን እናየዋለን ከ27 ጀምራችሁ ከቁጥር 1 27 ጀምራችሁ እስከ ምዕራፍ 2 ቁጥር 18 ድረስ ኢየሱስ ክርስቶስን መከተል ማለት በጥቅሉ ምን ማለት ነው የሚል ሜጀር ሐሳብ ያወራል በዛ ውስጥ ከቁጥር 19 ጀምሮ ያለው ምዕራፍ 2 ከቁጥር 19 ጀምሮ ያለውን እስከ 30 ደግሞ ስትመለከቱ ሁለት በጣም ሲሪየስ የሆኑ ሰዎችን ያነሳል ጢሞቴዎስንና በጊዜው እሱን ሊረዳ የሄደው አፍሮዲጡን ያነሳል እነሱን ደግሞ እንመረምራቸዋል ከዛ ቻፕተር 3 ላይ ስንደርስ ደግሞ የሚቀጥለውን እነግራችኋለሁ ትንሽ እስቲ እንመልከት አንድ ቃል ላይ እንመጣለን ቁጥር 6 ምስጋናና ጸሎት ነው የሚያወራው ጳውሎስ እናንተ ዲቴሉን አንብቡ ግን እኔ እንድታስቡበት የምፈልገው አንድ ቁጥር 6 ላይ ያለ ቃል ነው በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁና በእስራቴም በወንጌልም መመከቻና መጽኛ በማድረግ ሁላችሁ ከእኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁና ስለሁላችሁ ይህንን ላስብ ይገባኛል በክርስቶስ ኢየሱስ ፍቅር ሁላችሁን እንዴት እንድናፍቃችሁ እግዚአብሔር ምስክሬ ነው ለእግዚአብሔርም ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህንን እጸልያለሁ ከቁጥር 9 እስከ 11 ፕሬየር ነው እሷን ለብቻ እናያታለን ቁጥር 3 ላይ ሁሉ ጊዜ በጸሎቴ ሁሉ ስለናንተ ሁሉ በደስታ ምን አረጋለሁ ጸልያለሁ እናንተን ሳስብ ጸሎቴ ሁሉ ምን ይሞላል ደስታ በደስታ ነው የሚጸልየው እና ደስታውን አንደኛው የምታዩበት ቅድም ነው እንዴት በቃ እውነት ናፍቃችሁኛል መማል ነው የቀረው እኮ አይደል በክርስቶስ ኢየሱስ ፍቅር ሁላችሁ እንዴት እንድናፍቃችሁ እንደው ንግግሬ ብቻ አይደለም ማምስክር ነው እግዚአብሔር ምስክር ነው ግን ጳውሎስ አንድ የተረዳው ነገር አለ ፊልጵስዩስን ሲያይ ባለፈው ሳምንት ትንሽ ነክቻለሁ ቁጥር 6 ላይ ያነበብኩላችሁ በእናንተ እግዚአብሔር ምን ጀምሯል መልካም ሥራ ጀምሯል ቀጥሎስ እስከ ኢየሱስ ክርስቶስ ቀን እቺ ቃል ትደገማለች አንድ ቦታ ላይ የክርስቶስ ቀን የምትልም አለች ታች ቁጥር 11 9 10 11 ላይ ለክርስቶስ ቀን የምትል ሁለት ጊዜ ትደገማለች አንደኛው በእናንተ መልካም የጀመረው ኢየሱስ ክርስቶስ ድረስ እስከ ኢየሱስ ክርስቶስ ቀን ድረስ ቀጥሎ ደግሞ ለክርስቶስ ቀን የሚል በፕሬየር ውስጥ የተጨመረ አለ አሁን ጳውሎስ አንድ መሰረታዊ ነገር ይናገራል እቺ ሜጀር ነች በደንብ አስምሩና ስሙኝ ባለፈው ስናወራ ልክ ጌታ ያገኛቸው ጊዜ ሊዲያ ላይና በእስር ቤት የተገኘው ያኛው የጥበቃው ሰውዬ አንድ የታየባቸው ነገር አለ ምን ታየባቸው ሊዲያ ልክ ልቧ ሲከፈት ጌታ ወደ ልቧ ሲመጣ ስትጠመቅ አንድ ሪኩዌስት አቅርባ ነበር ምን የሚል ከኛ ጋር ኑሩ ይሄው ቤቴ ክፍት ነው just being እና ያ ወንጌል በሊዲያ ህይወት የሚታይ ታንጀብል ፈንክሽን ሲያደርግ አይቷል መልካም ሥራ ይባላል እሱ እና በክርስቶስ ኢየሱስ በማመን የተጀመረ መልካም ሥራ አይቷል ጳውሎስ ያገኛቸው ምእመናን ሁሉ እነዛም ያም ጠባቂውም በታሰረበት ደም በደም በሆኑበት ጊዜ ጌታ ልክ ያገኘ ጊዜ የመጀመሪያ ሥራው ምን ነበር አይደለ ወዲያው እንትን ነው ፋሻ ጠቅላይ ቁስል ጠራጊ ነው የሆነው እና ጳውሎስ አንድ ነገር ተናግሯል ይሄ የጀመረው መልካም ሥራ በኢየሱስ ቀን በክርስቶስ ቀን ስለምን እያወራ ነው the second coming ኢየሱስ በክብር እስከሚመጣበት ቀን ድረስ ምን እንዲያደርገው እንደሚፈጽመው ተረድቻለሁ
አሁን እዚህ ጋር በጣም በኋላ ላይ የምናወራው ምዕራፍ 2 ላይ አንድ ሜጀር ሐሳብ አለ። ክርስትና የሆነ ቀን እጃችንን አንስተን ኢየሱስ ክርስቶስ ጌታ ነው ብለን የተቀበልንበት ማለት አይደለም። ክርስትና ኢየሱስ ጌታ ነው ብለን ከጀመርንበት ቀን ጀምሮ ያለ ክርስቶስ መኖር አለመቻል ነው። ሰምታችሁኛል? አንድ ቀን ኢየሱስ ጌታ ነው ብለህ ሌላ ዓለም ላይ መሄድ አይደለም። በእነዚህ ሰዎች ህይወት ላይ እንደዛ አይደለም። ኢየሱስ ክርስቶስ ጌታ ነው ብሎ ከተቀበሉ በኋላ አንድ የጀመረ ስታርት ያደረገ ስፕላሽ በቃ ቡም ያደረገ ነገር ህይወት አለ፣ መልካም ስራ። አሁን ጳውሎስ በአዲስ ኪዳን ሐሳብ ውስጥ ኢየሱስ ክርስቶስን ስንቀበል፣ በደንብ ስሙኝ፣ ኢየሱስ ክርስቶስን ስንቀበል በእኛ መልካምን ስራ ምን ብሏል? ጀምሯል። ማን ነው የጀመረው? እናንተ አይደላችሁም። ይሄን ስሙ። ራሱ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል መልካምን ስራ ጀምሯል። በማን ህይወት? እስቲ በእኔ ህይወት በሉ። በእኛ ህይወት መልካምን ስራ ጀምሯል። ከላይ ስትመለከቱ ቅዱሳን ብሎ ነው የሚጠራቸው አይደል? የፊልጵስዩስን ሰዎች ለቅዱሳን ሁሉ። ይሄ ቅዱሳን የሚለው ሳንክቲፋይድ ማለት ነው፣ የተቀደሱ እያለ ነው። ከየት ያመጡት ቅድስና ነው? መልካሙን ለማድረግ ኢምፓርት የተደረገ ሳንክቲፋይድ የሆነ ህይወት አለ። እርሱ በማን የተሰጠ ነው? በሉታ በክርስቶስ ነው። ተራራ ወጥተህ ነው የተቀበልከው? ኩኬለሽ ምናምን እየሄዳችኋል እንዴ? ኩኬለሽ እንትን ተራራ በእንትን ወርዳችኋል? እንዲሁ በጸጋው ኢየሱስ ክርስቶስ በእኛ በመዳን በኩል ምን ጀምሯል? መልካም ስራ ጀምሯል። አሁን መልካም ስራ መጀመሩን ከተማመንን ምን ቀጥለውስ ነው ጥያቄው። ትንሽ እንትን አንዳንድ ጊዜ ክርስትናን ብሉይ ኪዳናዊ ለማድረግ የሚደረግ ጥረት አለ። አትንካ፣ አትቅመስ፣ እንትን በል። አዲስ ኪዳን እንደሱ አይደለም። አይውላችሁ ክርስትናው የጀመረው በማን ነው? በእናንተ ውስጥ መልካምን ስራ የጀመረው ማን ነው? ምን ቀጥለው በማን ነው? አታንሾኳሽ። እስቲ በክርስቶስ በሉ። የጀመረው በክርስቶስ ነው፣ የሚቀጥለው በክርስቶስ ነው። እስከ መቼ? እስከ ክርስቶስ ቀን ድረስ የሚደመደመው በማን ነው? በክርስቶስ ነው። እና አንዳንድ ጊዜ እንዲህ ይሰማናል፣ ጌታን ከተቀበልን በኋላ በል እንግዲህ ቀጥሎ ደግሞ ያለውን እስቲ ራስህ ተፍ ተፍ በልበት የተባለን ነው የሚመስለው። እንደዛ አይደለም። ምን ተፍ ተፍ የምትለው ጉዳይ የለም። እመጣለሁ እንዴ ዝም ብለን ነው ምን ኖሮ ማለት እንደዛ አይደለም። ይኸውላችሁ በእኛ ጀምሯል፣ የምንዘልቀውም በክርስቶስ ነው። አሜን። ላቀልላችሁ ብዬ እኮ ነው። ጡንቻዬ ምናምን ከምትሉ አይሻልም? እኔ አልችልም። ምትችሉ እስቲ ምን ተስኖት እስቲ እጆቻችሁን። ጳውሎስ እንዲህ ነው የሚለው፣ ምን ተስኖት የሚባል ልጅ የለውም እግዚአብሔር። ምንም ማድረግ አትችሉም። በእናንተ ጀምሮ እስከ ፍጻሜ ያስቀጥላችኋል። ምን ተስኖት አላችሁ እንዴ? ምን ትዬ አንተን ማለት አይደለም። እግዚአብሔር ግን ምን ተስኖት ልጅ የለውም። በቃ አንተ እኮ በቃ ችለዋል ብሎ ነገር የለም። ትላንትናም አትችልም፣ ዛሬም አትችልም፣ ነገም አትችልም። ፊልጵስዩስን ስናጠና የምትችለው በማን ነው? ይህን ስምማ በሉት፣ ደግማችሁ በሉት። በክርስቶስ ነው። አዲስ ኪዳን ደስ የሚያሰኘኝ ውጣልኝ ውረድልኝ የለም። ኢየሱስን እንድትቀበል የከፈተው ጌታ የምትቀጥልበትን ጸጋ አብሮ ነው የሚሰጥህ። ቅዱሳን ብሎ የጠራህ ጌታ ገና ስትጀምርኩ ሌባውን ባይ ዘ ወይ ሙልጭ ያልከውን ያን የጨርቆስ ልጅ ሙልጭ ያልከውን ዱርዬውን በክርስቶስ ኢየሱስ ስላመን ካለና ቀድሶኝ የእርሱን ቅድስና ኢምፓርት አደረገኝ። በሱ ምክንያት ምን ተባልኩ? ለዛ መጽሐፍ ቅዱስ በቅዱስ አጠራር የጠራን ይላል አይደል? እርሱ ነው። ይሄ ደግሞ በስራችን ሳይሆን በሱ ነው ይላል መጽሐፍ ነው የሚለው። ስለዚህ ይሄ ፖዚሽናል በሆነ ሳንክቲፊኬሽን በፊት አይተነዋል። በክርስቶስ በሆነ ምን ቅድስና ቅዱሳን ተባልን፣ ጀመርን ይህን መልካም ስራ። ሃሌሉያ። አሁን
የሚቀጥለው ህይወትስ ተብሎ ሲጠየቅ ጳውሎስ በፊልጵስዩስ መልእክት ውስጥ የምትቀጥለውም በማን ነው? አየ ፕሮግሬሲቭሊ መቀደስን የምትቀጥለውም አሁንም ጌታ ይረዳሃል። ጌታ ፊልጵስዩስ ምዕራፍ 2 ላይ ባንተ ውስጥ መፈለግን ቀጥሎስ ማድረግን እየሰራ ያስቀጥልሃል። ገብቷችኋል ወይ? አዎ ቅዱሳን አደራችሁን አዲስ ኪዳንን ዘመኑ አክቹአሊ ብዙ ምንድነው የማነቃቂያ ንግግር ያለበት ዘመን ነው አይደል? ላነቃቃችሁ እንዴ ትችላለህ ሃሌሉያ ምናምን ይሉ ሃሌሉያ የለም እንጂ እንደዛ ትችላለህ ፖቴንሻልህን አውጣው ፍሬንዲ ኖ ፖቴንሻል እቺ ይላችሁ እቺ ሳይኮሎጂ ትባላለች። አዲስ ኪዳን ይላችሁ አዳም በኋላ ምዕራፍ 2 ላይ ነው አዳም እችላለሁ ሲል ነው ከእግዚአብሔር የለየው። ባይ ዘ ዌይ የሰው መቻል ነው ከእግዚአብሔር የሚለየው። ስለዚህ ምን ይሻላል? እስቲ አልችልም በሏ ኖ ፖቴንሻል። የአዳም ፖቴንሻል ከእግዚአብሔር ሽሽት ነው። አሳያችኋለሁ በኋላ። ፖቴንሻል አለ፣ በውስጥ ያለውን ፖቴንሻል አውጣ። ስለ የትኛው ፖቴንሻል? ይሄ ላተንት የሆነ ፖቴንሻል አለ። ዎችመን የሚባል ጻፊ አለ the latent power of soul የሚል መጽሐፍ ካገኛችሁ አንብቡት። ፓወር አለ፣ አቅም አለ፣ ፖቴንሻል አለ። መጽሐፍ ደግሞ እንዲህ ይላል ግደለው እሱ። አሜን ነው። አዲስ ኪዳን ግደለው። ይሄን የምድር ችሎታ ግደለው። አሁን የምትችለው በማን ነው? ጩዋ አረ ጩሁ በክርስቶስ ትችላለህ። go ahead አትችልም። በደንብ ስሙኝ። ይሄንን ቅድም ባልኳችሁ ይሄ ሰውን ወደ መለኮት የማስጠጋት አባዜ ያለባቸው ሰዎች የፌዝ ሙቭመንት ቲቸሮች ናቸው ብዙዎቹ። እና አንድ ፕሮብለም አለባቸው። ምን መሰላችሁ? ሰውን ያለ ልክ ምን ያረጉታል አይደል? ከፍ ያረጉታል። ላይክ እንዴ አንተ እኮ እንደው አልተመረመርክም እንጂ እኮ መለኮት ነው ያረጉሃል። ደስ አይልም? እግዚአብሔር ይባርክ። ደስ አይልም አለኝ። ይኸውላችሁ ነው ከፍ ያረጋል። ገብቷል? እንዲያውም ብለዋል አሉ ታክሲ ወራጅ አለ አይሉም አሉ። መውረድ አይፈቀድም፣ ከፍ አድርገኝ ብቻ ነው። ሃሌሉያ። ወራጅ አለ ካልክ ያፍ ቃል ስለሚወርስህ ራሱ ከፍ አድርገኝ ስትለው ከፍ አድርገኝ። ይኸውላችሁ በደንብ ስሙኝ። ሰው በአዲስ ኪዳን እንደማይችል ካልተነገረው በቀር ፕሮብሌሙ ምን መሰላችሁ? በእነ ኬኔት ሃገን ታውቋቸዋላችሁ። አሁንም አለ ኬኔት ኮፕላንድ የሚባል ሰው ያለ አሁንም የፌዝ ሙቭመንት ቲቸር ነው። የነ ኬኔት ሃገን እና ኮፕላንድ ትምህርት ፌዝ የሚባል ነው። ፌዝ ሙቭመንት ነው እና እምነት ይኑርህ። ሃሌሉያ። እመን ብቻ እመን። ካመንክ እመን። ሃሌሉያ። እመን። ክሌም አድርገው። ጀስት ሴ የኔ ነው ይሄ ህንጻ የኔ ነው። እንደዛ ካል በቃ ይሄ መኪናው ፕራዶ ምናም የኔ ነው 444 ግሬዱን 44 በለው ትጫራለህ። እንዲህ ብሎ ነገር የለም። 44 ብለህ ምን ያረጋዋቸዋል መሰላችሁ? ትችላለህ አንተ እኮ ጥቅስ አላቸው። እሺ ይደግፋ። ትችላለህ አንተ እኮ የእግዚአብሔር ልጅ ነህ። እና ስትፋቅ እኮ ምንም በቃ እምነት ይኑር እንጂ እግዚአብሔርን በቃ ሪሞት ነው አድርግ ስትለው እግዚአብሔር እምነት ካለ ቡም። እንዲያውም ቱ ዘ ኤክስቴንት አንድ መጽሐፍ አለ ኬኔት ሃገን መሰለኝ የጻፈው የሚል ትምህርት አለው። እግዚአብሔር ራሱ ሰማይና ምድርን የፈጠረው በእምነት ነው ብሎ ያስተምራል። በእምነት እግዚአብሔር ሰማይ ይሁን ሲል ሰማይ ሆነ። እውነት ሐሰት? አሜን እንዳትሉ አደራችሁ። ይሄ በጣም ዲመኒክ ትምህርት ነው። ከእግዚአብሔር ይልቅ እምነትን ያገነነ ትምህርት። እምነት ይኑር እንጂ እግዚአብሔርን ማመን ችግር የለው። እምነትን እመን። እንዲህ ብሎ ነገር አለ። እና ሰው እንደሚችል በጣም ስትወስዱት ምን ይሆናል መሰላችሁ? መጽሐፍ ቅዱስ ሲናገር ሰዎች እግዚአብሔርን ለማወቅ እምቢ ብለው እኔ ማለት ሲጀምሩ በበፊቱ ዘመን የማይገባውን ያደርጉ ዘንድ ለማይረባ አእምሮ ምን ተደርገዋል? ተሰጥተዋል። እግዚአብሔርን ማወቅ እምቢ እኛ ሲሉ በ1940 እና 50ዎቹ የአሜሪካ ታሪክ አሁን ይሄ ሄልዝ ኤንድ ዌልዝ የሚባለው ትምህርት በዛ ሰዓት ነበር በጣም የተናፈሰው። እና አሜሪካን ምንድን ያደረጋት አሁን ብላችሁ ብትጠይቁ ወንዶቻቸው ወንድ አማራቸው ቸርች ነበሩ እነዚህ ሰዎች። ባይ ዘ ዌይ ይሄ ትምህርት ይወስድህና መጨረሻ ላይ መጥፎነቱ የሚጥልህ ለራስህ ነው። ስለዚህ አልችልም አይሻልም? እስቲ የምትችሉ እሺ ማትችሉ
ጌታ ልብሽን ያውቃል ባይደው በአዲስ ኪዳን አትቻል ይሻልሃል እሱ እችላለሁ ስትል ሞክረው ይልሃል ጌታ ይተውሃል መተው ደግሞ ለሰይጣን አይደለም ይተው ለማን ነው ለራስ ነው it's very dangerous እና አደራችሁ የምትሰሟቸውን ትምህርቶች ጥንቃቄ አድርጉ ትችላለህ ትበረቅሳለህ ምንም ትበረቅሰው ነገር የለም ቁጥ አንተ ነህ የምትችለው በእኔ እንኳን አንተ ጳውሎስ እንደዛ አላለም ማቃው ድካሜን አልፈ ምን ታረጋለህ ትሰራለህ እንጂ እኔ ከገማሊያ ስር የተቀመጥኩ ምዕራፍ 3 ላይ ኔክስት ዊክ እና እንዲ ፖቴንሻል ያለኝ በፍጹም ምንም አላቅም ያወቅኩትን ነገር እንደምናምን ነው የምቆጥረው አሁን እንዳቅም ምፈልገው የትንሳኤውን ኃይል ነው አሁን ማወቅ ምፈልገው አንድ አጀንዳ አለኝ ሞቱ ምን እንደሚመስልና በትንሳኤ መነሳት ማለት ያንን ፓወር ኤክሰርሳይዝ ማድረግ ነው የምፈልገው እሱ ማወቅ ነው I don't need anything ለዛ ነው ጳውሎስ ይጀምር በእናንተ መልካም ሥራ ጀምረዋል እስከ መቼ እስከ ክርስቶስ ኢየሱስ ቀን እንድትፈጽሙት አይደለም እንዲፈጽመው ተረድቻለሁ ማን ይኸውላችሁ ቅዱሳን በእኛ የጀመረው ጌታ የሚፈጽመው ማን ነው እሱ ነው እናየዋለን እንዴት ነው ታዲያ በሚፈጽመው ጌታ ጋር አብሮ ተባብሮ ምንፈሰው የሚለውን ነው የሚያሳየው ጳውሎስ ጌታ ይርዳን ስለዚህ አደራችሁን ፕሮግሬሲቭ የሆነው በተለይ ይሄ ብዙ ጊዜ ቻሌንጅ የሚገጥመው እሱ ነው ፕሮግሬሲቭ ሳንክቲፋይድ መሆን ወይ ደግሞ ይሄ ተራማጅ የሆነ ቅድስና ምን ነው አሁን ምን ኖረው በቅድስና ለመኖር ትግል አይደል አሁን መላእክቶች እናንተ ጋር የለም አዳማ የለም እንዴ ያታግላል ወጣት ያታግላል አብሬያችሁ ብገባ እኮ አየዋለሁ እዚህ ካምፓስ ውስጥ በግተራ ነው በግተራ የሚባል ሰፈር አለ አይዟችሁ መገተራችሁ ችግር የለውም ገትረህ ሚስት ካገኘ ጥሩ ነው ተገትረህ ምንድነው በእኛ ቋንቋ ምንድነው እንትን ብለህ ምናምን መስመር ካላለፍክ ችግር የለውም አይቻልም በፊት እንደዛ እንመክር ነበር ለካ እንደዛ አይመከርም አሁን ከሀገር ፍቅር በቀር እኔ ምንም አላልኩም የራሱን ካገባ በኋላ እኛን ምናምን እንዳትሉኝ ኤኒዌይስ ፕሮግሬሲቭ ቅድስና ተጣጥረህ አንተ አመጣ የምትወልደው አይደለም በአንተ የሚሰራ ማን ነው ሚኖሮም ቅድስና የሚሰራው በጌታ ነው በቃ ራስን መስጠት ነው ልብህን ስትከፍት ጌታ ይጨምራል በቃ በእኔ ጀምረሃል አዎ እስካሁን ደርሻለሁ አሁን የሚቀጥለውንስ አንተ አስቀጥለኝ እኔ እስቲ አልችልም ጮክ በሉ አልችልም እስቲ እንደተማረከ ሰው እጃችንን አንስተን ሁላችንም የተማረከ ሰው አንድ እጅ አያነሳም የተማረከ ሰው ሁለት እጅ ነው እንዴው አሁን አላስቸግራችሁም እንጂ ይንበረከካልም ኢቭን በደንብ እጃችሁን ወደ ላይ አንሱ አልችልም በሉት ያ it's very important በእናንተ የጀመረው በእኔ የጀመረው እስከ መጨረሻ እስከ ጌታ ቀን ድረስ የሚፈጽመው ማን ነው እርሱ ነው ይሄ የፊልጵስዩስ ኮር ፖይንት ነው በጣም አንደርላይን አድርጉ ከዚህ በኋላ የምናወራው በዚህ ቴም ውስጥ ሆነን ስለሆነ እሺ ጳውሎስ ይሄንን ሲናገር ፈጠን ልበል ትንሽ አንድ ጸሎት ይጸልያል በጣም ኢምፖርታንት ጸሎቱ ብዙ ጊዜ ኦኩፓይ የሚደረገው ፊልጵስዩስ ላይ ያለው ኮንግሪጌሽን በጣም ሲሪየስ የሆነ ስትሬንግዝ እንዲኖራቸው አንድ ፖይንት ያወራል እሷን ላወራና ልቀጥል ቁጥር 11 ላይ ለእግዚአብሔር ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ ይኸውላችሁ ከክርስቶስ ኢየሱስ ምን ሚል ከክርስቶስ ኢየሱስ ምን ሚል የሚገኝ ከኢየሱስ ክርስቶስ የሚገኝ የምን የጽድቅ ፍሬ ከየት ነው የሚገኘው አንተ የምታመጣው አይደለም በቃ ፔሪድ ሁለተኛ ጴጥሮስን ስታጠኑ ይሄ ቃል አለ ከመለኮት ተካፋይ ሆነን እርሱን በመምሰል የምንኖርበትን አብሮ ፓኬጅ ሰጠን ይላል እኮ ላይክ ዳት ፓኬጅ እንዴት እግዚአብሔርን በመምሰል መኖር የምንችልበትን የመለኮት ባህሪ ተካፋይ እንድንሆን ራሱ ያንን ፓኬጅ ምን አድርጎናል ስለዚህ ኦል ቲንግ ነው አዲስ ኪዳን ደስ የሚለው ነገር ባንተ አመጣህ የለም ጸጋ አለ there is a grace አቅም ያጣችሁ ሰዎች እጅ ስጡ አቃተኝ እኮ ብቻዬን ስሆን ብዙ ልምምድ ሊኖርሽ ይችላል ብዙ ሐሳብ አልጋሽ ላይ ዶርም ስትገባ ብዙ ደስ የማይል ነገር ውስጥ ልትሆን ትችላለህ እነግርሃለሁ እንዴ አትጨናነቅ እኔ ካላራገፍኩት አትበል አልችልም ብለህ እጅ ስጥ ትፈልጋላችሁ
እጅ መስጠት ነው በቃ እኮ that grace is በቂ ይነቅላል አይመስልም? አዎ ለዛ ነው በኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እቺ ቃል ትደጋገማለች አለነውር ነውር ታውቃላችሁ አታውቁም አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ it's very important አዲስ ኪዳን ላይ love ፍቅራችሁ በእውቀትና በምን ይሄ እውቀት የሚለው ሰማያዊ ማለት ነው የእግዚአብሔር እውቀት ማስተዋል ከፊት ይልቅ እያደገ እንዲበዛ ይህንን ጸልይላችኋል የሚበዛ የሚያድግ ምን ፍቅር እንዴት የሆነ ፍቅር love is blind በሚል አይደል love is blind actually አሁን እንደዚህ ብሎ ያላሉ ጳውሎስ የሚለው አይናማ ነው ፍቅር ምንድነው አይናማ ነው ሊያው ምን አለበት ማስተዋል አለበት ምን አለበት እውቀት አለበት ስለዚህ ስታፈቅሩ እግዚአብሔራዊ በሆነ አይነት ፍቅር የጨመረ ፍቅር እውቀትና ማስተዋል የጨመረ ፍቅር እንዲኖራችሁ ለእናንተ ምን አደርጋለሁ እጸልያለሁ ጳውሎስ ባይ ዘ ዌይ ሁሉን ነገር በመልእክቱ መጻፍ አይችልም ለምሳሌ እንዴት መሰላችሁ የምታፈቅሩት ብሎ ገብቷችኋል 7 የማፍቀር መንገድ ብሎ አልጻፈም actually በየመንገዱ 40 የስኬት መንገዶች 7 ሴትን የምታረግበት መንገድ እንትን የምታደርግበት 7 ምናምን መንገድ ብዙ አለ እንደዚህ አሉ አይደል መንገድ ላይ actually መንገድ ላይ የሚሸጥ ነገር ውድ ስላልሆነ ኮንቴንቱ ገለባ ነው ማለት ነው ጳውሎስ ሁሉን መልእክት የማይጽፍበት ምክንያት ለምን ይመስላችኋል ለምሳሌ ኤፌሶንስ ተመለከቱ ይነግራቸውና አንድ ጸሎት ጸልይላችኋለሁ የመጥራቱ ተስፋ ምን እንደሆነ በልባችሁ መብራት እንዲበራ እጸልይላችኋለሁ የአይን መብራት የሚበራበት 7 መንገድ ብሎ አይጽፍም ለምን መሰላችሁ መልእክቱን ይናገራል ሌላው በመንፈስ ቅዱስ ፕሮሰስ ውስጥ አንተ ነህ የምትሰራው አሜን አሁን ጳውሎስ መልእክት በጣም ነው ደስ የሚለኝ ወዳችኋለሁ በጽሁፍ ደግሞ ማላደርገው አይደል እንዲህ ይላል እኮ ኤፌሶን ምዕራፍ 3 ላይ መስለኝ አይደል አባትነት ከሚሰየምበት በአፊት ምን እንላለሁ እንበረከካለሁ ዋይ ጥልቀትና ርዝመቱ ስፋቱ የማይታወቀውን የክርስቶስ ኢየሱስ ፍቅር ለማወቅ ምን እንትሉ እንድትበረቱ የምትበረቱት እናንተ ናችሁ ግን እንድትበረቱ ምን አረግላችኋል ይሄንን ፍቅር ለብይ ላረግልህ አልችልም አንተ በመንፈስ ቅዱስ ኢንካውንተሪንግ ውስጥ ምን ምታረገው ምትለማመደው ይሄ ፍቅር በእውቀትና በማስተዋል ያደገ እንዲሆን እጸልይላችኋለሁ በጸሎት የምትቀበሉት ነገር አለ እያለ ነው የሚያው እቺ ፍቅር የምትባለው ነገር ትመጣለች በኋላም ላይ እንደ ቀልድ እንዳታዩት በኋላ ስለ ፌሎሺፕ ሳወራ 2 ከሩብ እሺ ልፍጠን ትንሽ ስለዚህ ጸሎቱ ፍቅራቸው በማስተዋልና በእውቀት እንዲያድግ ነው ስለዚህ እወድሃለሁ እንትን በእንትኑ አይደለም እሺ ይሄ ፊሊያ የሚባል ላቭ አለ ይሄ ፍቅር ሲባል ለሁሉ ነገር ፍቅር ስለምንል ተቸገርን አሁን እያወራሁ ያለሁት ስለ ኤሮስ አይደለም ስለ ኤሮቲክ አይደለም ኤሮቲክ ሲባል ታውቁታላችሁ ኤሮቲክ ስለሱ አይደለም አወራው ስለ ፊሊያ ማለት የወንድማ ፊላዴልፊያ ፊሊያ ማለት ነው ብራዘርስ በወንድሞች መካከል ያለ ፍቅር እና ይሄ ፍቅርን እንትን አይደለም ይሄ አብስትራክት ወርድ አታድርገው ምን አለበት ዕውቀት አለበት ዕውቀቱ የሚቀዳው ከእግዚአብሔር ስለሆነ ስታፈቅር ፕራክቲካል ነው በኋላ እናያለን ዝም ብሎ ማፍቀር ወድሻለሁ ሃሌሉያ ምናምን እሷ እንደውም እኛ ሀገር በጣም ትለመዳለች ጌታ ይባርክ ወዳለሁ ምናምን እንደዛ አይደለም ጳውሎስ ዕውቀት አለበት ይሄ ዕውቀት ከእግዚአብሔር ስለሚቀዳ ፕራክቲካል ነው ከእግዚአብሔር የሚቀዳ ፍቅር እንዴት ነው አሁን ዕውቀትን ይሄን የፍቅርን ዕውቀት ከእግዚአብሔር ልቅዳ ብትሉ አንድ ማሳያ አሳይቷል አይደል በዚህ ዕውቀት ውስጥ አይደል እግዚአብሔር ምንድነው ያሳየው ኢየሱስ ሰጥቷል the only begotten son ብቸኛ የእግዚአብሔር ልጅ ተሰጥቷል ለማ ለሰው ፍቅርን ከማን ተማረ ስለዚህ በዕውቀትና በማስተዋል ይሁን እንትን ብቻ አይደለም ይሄ
ኢሞሽን ብቻ አይደለም ፍቅር ምን አለው ዕውቀትና ማስተዋል አለው ስለዚህ የምናደርጋቸው ነገሮች ኢንኮርፖሬት ያደርጋል ይሄንን ፓኬጅ በኋላ ላይ አንዳንድ መገለጫዎቹን እናያለን እሺ ትንሽ እንውረድ ከቁጥር 12 እስከ 26 ድረስ ባለው ክፍል ውስጥ የጳውሎስን እስር ትንሽ ፈጠን ብዬ አወራለሁ ትንሽ ላንብበው ቁጥር 12 ላይ ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋት እንደሆነ ታውቁ ዘንድ እወዳለሁ ምክንያቱም ምን ተብሏል ጳውሎስ ታስሯል አይ ምን ሲያደርግ ነው ይሄን ሲያጨረብር ነው የታሰረው አላሉም እና እሱ ነው ኖቲስ የሚያደርጋቸው እንግዲህ እንድታውቁልኝ የታሰርኩት በምን ምክንያት ነው ወንድሞች ሆይ ይህንን የደረሰብኝን በእውነት ወንጌልን ለማስፋት እንደሆነ ታውቁ ዘንድ እወዳለሁ ለዚህም ደግሞ አሁን ለማወራው መታሰሬ ደግሞ ደስ የሚለኝ ቃል ነው ይሄ ስለዚህም እስራቴ ስለ ክርስቶስ እንዲሆን ማን ያውቃል በንጉሱ ዘበኞች ሁሉና በሌሎች ሁሉ ዘንድ ተገልጧል በጌታም ካሉት ወንድሞች የሚበዙት ስለ እስራቴ በኋላ መጣበታለሁ ጳውሎስ ታሰርኩኝ እና የታሰርኩበት ምክንያት ግልጥ ነው ሰርቄ አይደል አይኖቼን ወደ እንትኖች አንስቼ አይደል እና ሁሉ ሰው ያውቃል ባይደው ታሪኩን ስታጠኑ በፊልጵስዩስ ዘመን ጊዜ ሮም ነው የታሰረው እና የሮም ጠባቂዎች ውስጠኛው እስር ቤት አስቀምጠውት ጳውሎስ በምንድን ነው የታሰረው ዝም ብሎ ኢየሱስ ይላል ይሏቸዋል ዲፎልት ነው እና ይታወቃል ጠባቂዎች ያውቃሉ የአካባቢው ሰው ጳውሎስ የሚባለው ሰው ያኛው ታስታውሳላችሁ አይኑ ሙጭሙጭ የሚለው ቀጠን የሚለው ሰውዬ ለምን ታሰረ ስትሉት ሰርቆ እንደዛ አይሏችሁ ኢየሱስን ሲሰብና everybody knows that የመታሰሬ ምክንያት ማን ነው ወንጌል ነው ኢየሱስ ነው ሁለት ነገሮች ላሳያችሁ እዚህ ጋር የጳውሎስ እስር በፊልጵስዩስ ላይ ያመጣውን ኢምፓክት ላሳያችሁ ፈጠን ብዬ ስለምወርድበት የመጀመሪያው ነገር እንዲህ ሆኗል ጳውሎስ ሲታሰር ለምሳሌ የእውነቱን እናውራና ለምሳሌ እዚህ ጉባኤ መካከል እኛ ሳንሰማ እዚህ ፌሎሺፕ ላይ ሆነን አዋጅ ቢወጣ የትኛውም ሰው ኢየሱስ የሚል በቤተክርስቲያን ልክ እንደ በፊት ማለት እንደ ደርግ ዘመን የሚል ይታሰር ቢባልና ድንገት ዲያቆንያ ናቸው ብለውቹ ሲጠብቁ ክላሽ የታጠቀ ሰው ቢገባ ቡም ብሎ ቢገባና እጅ ወደ ላይ ብለው እንደውም መጀመሪያ የፌሎሺፕ ሊደሮች ነው የሚታሰሩት ብትባሉ የሚቀጥለው ሳምንት ምትመጡ እዚህ ማለት ነው አትመጡም መሪዎች ቁርጣችሁን ወቁ በጳውሎስ ዘመን እንዲህ ነው የሚጠበቀው ልክ ሰው ሲታሰር ሰው ምንድነው የሚያደርገው ይደነብራል አይደል የሚታሰሩ ከሆነ የሚያሳስር ከሆነ አይ ኖ በቃ ተቻችለን አይሻልም ይሻላል የሚል ሐሳብ ነው ሊመጣ የሚገባው ራሱ ጳውሎስ በሚያሳድዳት ቤተክርስቲያን ታስታውሳላችሁ ራሱ ጳውሎስ የታሰረው ጳውሎስ በፊት ያስር ነበር እየጎተተ ያስራል ቤተክርስቲያንን ያዘጋ ነበር በቃ ኢየሩሳሌምን በጠበጣት ሰውየው በጥበጥ እንደውም ፔፐር እየተቀበለ ማሰሪያ ማዘዣ እየሄደ ያስራል ይጎትታል ክርስቲያኖችን ጳውሎስ ሳውል ሲባል ይላል በጊዜው ክርስቲያንና በጣም አስደንጋጭ ስም ነው ጳውሎስ መጣለ ሲባል ያባብሩ መጣለ አይነት ልጅ ሆነን አባብሩ ነው አያጅቦ ነው መጣራለ አይነት ጳውሎስ ሲባል ይደነግጣል ሰው ራሱ ጌታን ተቀብሎ እኮ ሲጠረጥሩት ነበር ይሄ ሰውዬ ግን ሊሰልመህ ነው ወይስ ተለውጧል ጌታ ነክቶትም በጳውሎስ መታሰር ምን ሆነ ሮም ውስጥ ነው ጳውሎስ የሚነግራቸው እንዲህ ይላል በጌታም ካሉት ወንድሞች የሚበዙት ስለ እስራቴ ታመነው የእግዚአብሔርን ቃል እንዲናገሩ ያለ ፍርሃት ከፊት ይልቅ ይደፍራሉ መታሰሬ አንድ ጉዳይ አምጥቷል ምን አደረገ ጭራሽ ሰው ከታሰረማ አይቀር ብሎ ምን ሆኗል ሰባኪ ሆኗል አንድ አባት ሲነግሩኝ ነበር ቸርች ያሉ በደርግ ጊዜ ሰዎች ከቸርች ይታሰሩ ነበር እና
እሳቸው አልነበሩም ለሆነ ለቅሶ ሄጄ ይሁን ምናምን ብቻ ታሰሩ አሉ። እንትን አብረዋቸው የሚያገለግሉ ልክ ቸርች ሲመጡ ሁሉም ባዶ ነው ቸርቹ። ቀጥ ብሎ ፖሊስ ጣቢያ ሄዱ። የቸርች ምዕመናን ታስረዋልና እኔም መታሰር ያስፈልገኛል አሉ። የሆነቴ ነው ብላችሁ ይሄ የሆነ ታሪክ ነው እና ታሰሩ ማለት ራሳቸውን ኖክአውት አድርገው በኋላ ምናያት ኤክሌዥያ የምትባለው ያለነሱ ይሄ ቦዲ አይደለም እንትን ምንድን እጅ እግሮቼ አይኖቼ ታስረዋልና እኔ አፍንጫ ስለሆንኩኝ እኔም ልግባ ሙሉ አካል እንድንሆን እዚሁ እስር ቤት ብለው ኖክ አድርገው ይታሰሩ ነበር። አንዳንዶቹ የመናባ መጨማለቅ ነው ተብለው ይደበደቡ ነበር። የተመታም ሰው አለ እሰሩኝ ሲል በጥፊ ሂድ ከዚህ ወደ ቤት ምናምን ተብሎ የሚያቅሰው አለ። በጳውሎስ ዘመን እንዲህ ነው። ሰዎች ታሰረ፣ ጳውሎስ ታሰረ። አዎ ሰዎች ሰሙ በሮም። አዎ ምን ሆነ? ሰዎች ደፋር ሆኑ። ጭራሽ ምን አደረጉ? ለወንጌል ቃል ለወንጌል ስራ የሚደፍሩ ሆኑ። ኢትስ አሜዚንግ። የኛ ዘመንስ የታሰረ አለ? እስቲ ቅሊንጦ ሄዳችሁ በወንጌል ምክንያት የታሰረ ፈልጉ። አዳማ እስር ቤት አለ አይደል? ምናልባት ከሌለ ብዬ አዳማ እስር ቤት ብትሄዱ በወንጌል ምክንያት የታሰረ ሊኖር ይችላል። we don't know። ግን እንደው የእውነታውን ስናወራ በወንጌል አሁን ፐርሲኪዩሽን አይመጣብንም አይደል? እስቲ ለወንጌል ደፋር የሆነ ግን ለወንጌል አንደፍርም። ምንድነው የመጣብን ጣጣ? ሰው ሲታሰር ሰው ለወንጌል የሚደፍር አትታሰሩን በቃ ስንባል በቃ ካላሰራችሁንማ ብለን የተሆነው ነው የሚመስለው አይመስልም? ወይ ካላሰራችሁንማ በቃ ወንጌሉንም ትተነዋል አይመስልም? ወንጌል is serious። ለጳውሎስ it's not simple። በኋላ አነብላችኋለሁ። it's very serious። ወንጌል is serious። እሱ ብቻ አይደለም። በሮም ውስጥ ቀጥሎ አላነበውም። በሮም ውስጥ ጳውሎስን ለማሳጣት ደግሞ ወንጌልን የሚሰብኩም ነበሩ። አቦባ ከሱማ እንሻላለን እኛ ምናምን ብለው ጳውሎስ ታስሯል ብለው ስማቸውን ለማስጠበቅ ማንንም የሚሰብኩ ኢየሱስን ነው የሚሰብኩት፣ ግን ጳውሎስን ለማሳጣት ነበረ። ቁጥር 15 ላይ እነሱ ነው የምታገኙዋቸው። አንዳንዶች ደግሞ ከቀናትና ከክርክር ተነስተው ማንን ይሰብኩ ነበር? ስለ ክርስቶስ ያወራሉ። ቁጥር 18 ቢሆንም በሁሉ ጎዳና በማመካኘት ቢሆን ወይም በቅንነት ቢሆን ክርስቶስ ይሰበካል። ስለዚህ ምን ይለኛል? በቃ ጳውሎስ እስር ቤት ነው። ምን ደስ ያሰኛል? አንደኛው ደስታ የተገለጠው በዚህ ነው። ምን ደስ ያሰኛል? በመታሰሬ ምክንያት ብዙ ሰዎች ድፍረት አግኝተው ወንጌልን ሰበኩ። ዋው I'm happy for this። አንዳንዶች ደግሞ ለኔ መከራ ያመጡብኝ መስሏቸው በቅናት ዝም ብሎ ነው እሱ ምናምን ብለው ግን ምን ይሰብኩ ነበር? ትምህርታቸው ጤነኛ ነው። ማንን ይሰብኩ ነበር? እነዛም ይስበኩት እኔ ላይም ጠማማ ሆኖ ይስበኩ ብቻ ማን ተሰብኳል? ስለዚህ ለዚህ ምን ይለኛል? ምን አይነት አገልጋይ ነው? ምን አይነት አገልጋይ ነው? ይኸውላችሁ ባሪያ ስለሆነ ከክርስቶስ ኢየሱስ ክርስቶስን ማዕከል ካደረገ የጳውሎስ የደስታ ቁንጮ እሱ ነው። ኢየሱስም ጉዳዩ አይደለም። ኢየሱስ በህይወት ኤግዚስት በኋላ ላይ የምናየው ኤግዚስት ማድረግ ጉዳዩ አይደለም። መሞቱ ጉዳዩ አይደለም። በህይወት መኖሩ it's not bother አያደርገውም። አጀንዳዬ አንድ ነው። ደስታዬ ፍጽምናው የደስታዬ ፓኬጅ ያለው በማን ውስጥ ነው? እና ኢየሱስ እነዛም ይስበኩት እነዚህም ይስበኩት ብቻ በአንድም በሌላም መንገድ ማተሰብኳል። ምን ያህል ሲሪየስ ነው ወንጌል ቅዱሳን? ለጳውሎስ it's very serious። ኢየሱስ is very serious። ወንጌል is very serious። እንዳላረዝምባችሁ አንድ ጊዜ መጥምቁ ዮሐንስ ደቀ መዛሙርቶቹ ከኢየሱስ ጋር ሄዱ አሉት። ከኢየሱስ ጋር ሄዱ። ካንተ ጋር የነበሩት ከኢየሱስ የምትለው የሰበክለት እዛ ሄዶ እያጠመቀ ነው ምናምን አሉት መጥምቁ ዮሐንስን። ሄዱ? አዎ። አያስከፋም? ያስከፋል በእውነት። ምትመራው ያንተ ደቀ መዝሙር ጥርግ ብሎ ሲሄድብህ ማለት ነው። እና ዮሐንስ እንዲህ አለ፣ ሄዱ? አዎ። ወደ ኢየሱስ ሄዱ? አዎ። ከሰማይ ካልተሰጠው በቀር ማንም ሊቀበል ስለማይችል ሙሽራይቱ ያለችው እሱ ሙሽራ ስለሆነ እኛ ሚዜዎቹ ደግሞ በሙሽራው ድምጽ ደስ ስለሚለን አሁን ደስታ የተፈጸመ እሱ ሊልቅ እኔ ደግሞ ላንስ። የመጣሁበት ፓኬጅ ሰው ሁሉ ጥርግ ብሎ ማንጋ እንደሄድ ነው። ኢየሱስ ጋር እኔ ጋር ምን ይሰራሉ?
የእግዚአብሔር በግ ያላቸው ታስታውሳላችሁ? የእግዚአብሔር በግ ሲላቸው እነ እንድርያስ እኮ ተከትለውታል ኢየሱስን። ይሄ የእግዚአብሔር በግ ጋር ሄዱ። አዎ ሄዱ። ደስታዬ ተፈጸመ። ምን ማለት መሰለህ? አሁን የኔ ደስታ ፐርፌክት ነው ማለት ተፈጸመ። ፍጹም ደስታ፣ ፐርፌክት የሆነ ደስታ። ሰው ሁሉ ወደ ማስሄድ ነው። ጳውሎስ the same is true። ታሰርኩ። አዎ እስራቴ ድፍረት አመጣ። አዎ አመጣ። እሰይ ድፍረት ያመጣው ኮንትራ አይደለም፣ ሞብ አይደለም ያስነሱት። ይፈታ ኖ ሞቡ እንደዛ አይደለም። ጳውሎስ ተሳሰረ። አዎ በምን ምክንያት አላወራንም እንዴ? ጳውሎስ ታስረዋል፣ ሁሉ ያውቃል። በማ ምክንያት? በኢየሱስ ምክንያት። በኢየሱስ ምክንያትማ ከተሰብ እኛ ይሄንን ስም እናደርገዋለን እንሰብኳለን የሚል እንዳሸንፈላ አንዱን ሲያስሩ 10 ሆኑላቸው። እሱ ብቻ አይደለም፣ አንዳንዶች ቀንተው ምን ያደርጉ ነበር? እኔን ለማሳጣት ነው። ግን እነሱም ቢሆን ምን ያደርጉ ነበር? ኢየሱስን እኔ በዚህ ይሰበክ በዚህ ይሰበክ ብቻ ማይሰበክ በዚህ ምን ይለኛል? ደስ ይለኛል። ክብር ለኢየሱስ ይሁን። ኢየሱስ ይሰበክ። እመኑኝ ትመረቃላችሁ፣ ዲግሪ ይኖራችኋል፣ ታገባላችሁ፣ ትወልዳላችሁ፣ ብዙ ነገር ይኖራችኋል። እመኑኝ ይሄን ትሆናላችሁ፣ ችግር የለብኝም። ስትሆኑ ግን ከሆኑት እንዳንዱ ነው የምትሆኑት። ምንም የተለየ ነገር አትሆኑ። እውነት ነው። ኢየሱስ ወግ ማረጋችን፣ ኢየሱስ የደስታችን ቁንጮ ነው። ባገኘነው አጋጣሚ የኛ መኖር በዚህ ዩኒቨርሲቲ ውስጥ ካለ አይቀር ኢየሱስ ይታይ። ሰምታችሁኛል? ጳውሎስ እስር ቤት ሆኖ ኢየሱስ እየተሰበከ ነው ሲባል ጮቤ ረገጠ። ከዚህ በላይ ደስታ ምን? እስር ቤት እኮ ነው ሰውዬው። ደስ አለኝ። ለምን? ኢየሱስ ተሰበከ። እኔ ራሴ እስር ቤት ውስጥ የገባሁት በዚህ ስም ምክንያት ነበር። እንዴት ይሆናል ብዬ ነበር። ለካ ጭራሽ ይሄ መታሰሬ ሌላ አጀንዳ አምጥቷል። ሰዎች እየሰበኩት ነው። ኢየሱስ ተሰበከ። የደስታዬ ምንጭ እሱ ነው እያለ ይነግራቸዋል። ከቁጥር 19 በኋላ ያለውን 10 ደቂቃ ነው ማወራው። ከዚህ በኋላ አላወራም። ከ19 በኋላ ያለው ቁጥር በጣም ነው ኢምፕረስ የሚያደርገኝ የጳውሎስ እይታ። ቁጥር 20 ላንብብላችሁ። በአንድ ነገር እንኳን አላፍርም። ምን ማለት መሰላችሁ? ጳውሎስ ታስሬ ያለው ስለዚህ ያደረኩት ቁጥር 20 ላይ በአንድ ነገር አላፍርም ማለት የሚያሳፍር ነገር ውስጥ አይደለም ያለው። ስታሰር በክብር ነው የታሰርኩት። በማስም ምክንያት በኢየሱስ ስም ምክንያት አይደል? እንከን የለብኝም፣ ነውር የለብኝም። ቼክ ሲደረግ በሆነ በእንትን ምክንያት የሚባል ነውር የለብኝም፣ ምንም የለብኝም። አላፍርም። በአንድ ነገር እንኳን አላፍርም። ነገር ግን በሕይወት ብኖር ወይም በሞት ክርስቶስ በግልጥነት ሁሉ እንደ ወትሮ አሁን ደግሞ በስጋዬ ምን ያደርጋል? ይከብራል። የት ሆኖ ነው የሚከብረው? በጳውሎስ መታሰር ማን ይከብራል? በስጋዬ አሁንም የሚከብረው ማን ነው? ኢየሱስ ነው። የሚያሳፍር ጉዳይ የለኝም። እንትን ነው እዚህ ጋር አስተያየት ጳውሎስ ሲናገር እፈታለሁ የሚል ተስፋ አለው። ሊያያቸው እንደሚናፍቅ ስለሚናገር እፈታ ይሆናል። ግን እንትንም ደግሞ ይላችኋል ላልፈታ ደግሞ እችላለሁ አይደል? ላልፈታ እችላለሁ ብሞትም የሚል ቃል ታገኛላችሁ። ስለዚህ በሕይወት ብኖር ብሞትም ለማን ነው? ብሞትም ለክርስቶስ ነው። በሕይወት ብኖር እንደውም እንቅጩን ንገረኝ ካላችሁኝ እኔ እንደውም መሄድ ነው የምፈልገው። ጌታ ጋር ተስፋ ያደረኩት የሰበኩለት እዛ ሲላስና እኔ የታሰርኩበት እስር ቤት ስሙን የጠራሁት የተሰቃየሁለት ጌታን ማየት ስለምፈልግ እንደውም መሄድ ነው የምፈልገው። ናፍቆኛል። ግን ደግሞ እዚህ መሆኔ ደግሞ የሚጠቅም ነገር አለ። ለዛ ደግሞ ብቆይ ይሻላል ይላል። ምን አይነት ማርቨለስ የሆነ ሰው ነው። ነገር ግን በስጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንደመርጥ አላስታውቅም። በእነዚህም በሁለት እጨነቃለሁ። ሰውየው ይጨነቃል። በምን ተጨነቅ ጳውሎስ? ሊሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ደግሞ ነው። መሄዳችሁ እጅግ የከበረና እጅግ የሚበልጥ ነው ብላችሁ ታምናላችሁ? ነባ በዚህ ሰዓት እጅግ አስፈላጊው መመረቅ ነው። ለጳውሎስ ጉዳዩ አይደለም እሱ። እጅግ ከሁሉ የሚበልጠው ነገር ማንጋ መሄድ ነው። አይ ተስፋም የለኝ አለ።
ማን ጋር መሄድ ነው? ኢየሱስ ጋር። ምንም ሚዛን ላይ ብታስቀምጠው ከሁሉ የሚበልጠው ኢየሱስ ጋር መሄድ ነው አለ ጳውሎስ። እንግዲህ ስሩ ታይም ነው ክርስትና፣ ስሩ ታይም ፕሮሰስ ስንደረግ የምናመጣው ነው። ኤኒዌይስ ተረድቻለሁ፣ ይህን ተረድቻለሁ፣ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁም ጋር እንድቆይ አውቃለሁ። ሶ ሂ ዊሽ ተፈቶ እነሱ ጋር ደግሞ እንደሚያያቸው ተስፋ ያደርግ ነበር። ቁጥር 27 ይሁን እንጂ መጥቼ ባየኋችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ ምን እያላችሁ እየተጋደላችሁ በአንድ ምን መንፈስ እንድትቆሙ ስለ ኑሯችሁ እሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ። መልእክቴ ይሄ ነው። ጳውሎስ ነው የሚለው። መልእክቴ ይሄ ነው። በአንድ መንፈስ በአንድ ሐሳብ፣ ቅድም ስለ ፍቅር ጸልዩላችኋል፣ እንድትቆሙ ነግራችኋለሁ። ለምን? ወንጌልን ስትቀበሉ፣ ወንጌልን ስታገለግሉ ምን እያደረጋችሁ ነው? እየተጋደላችሁ ነው። እዚህ ላይ ጊዜ እያንዳንዱን ብናወራ ጥሩ ነበር፣ ግን ጊዜ የለም። ይኸውላችሁ ወንጌልን ብሮድካስት ስናደርግ፣ ወንጌልን ስንመሰክር፣ ምስክር ሆነን ስንወጣ፣ ስለ ጌታ ስናወራ በአንድም በሌላም መናገር ብቻ እንደሆነ የምትቆጥሩ ከሆነ ተሳስታችኋል። ጳውሎስ ምንድን ነው የሚለው? ይሄን መጋደል ነው። you are fighting ከምን ጋር? ከጨለማው ኃይል ጋር። ከጨለማው ኃይል ጋር ፋይት ስለምታደርግ ተከትሎ የሚመጣብህ መዘዝ አለ። ለዛ ነው አሁን ማነብላችሁ ቃል በታች የሚነግራቸው ነገር አለ። በክርስቶስ ወንጌል እንደሚገባ ኑሩ ካለ በኋላ በአንድም ነገር እንኳን በተቃዋሚዎች አትደንግጡ። ግድያ ላይ ናችሁ፣ ውጊያ ላይ ናችሁ። ስለዚህ ምን ይመጣል? ተቃዋሚ ይመጣል። አትደንግጡ። ጸንታችሁ ቁሙ፣ በህብረት ቁሙ፣ በፍቅር ቁሙ። የያዛችሁት ወንጌል የሚያስተኛ አይደለም። የጨለማ ዓለም ይባላል፣ አይተኛም። ወሰዷቸው እኮ አይልም፣ ፋይት ያደርጋል። አሁን ተረጋግተን ኤቭሪቲንግ ሰላም ሆኖ ሲሰማን ክርስቲያኖች ቢ ኬርፉል። እኔ እዚህ ከተለያየ ስፍራ ነው የመጣችሁት። ነገ ላይ ትበተናላችሁ በደያ ሀገራችሁ። ቤተክርስቲያን ሰላም ሆና ተዘልላ ስትቀመጥ ጤና አይደለም፣ ልክ አይደለም፣ በፍጹም ልክ አይደለም። ኤቭሪ ዴይ መጋደል ይገባታል። ኤቭሪ ዴይ ፋይት ማድረግ ይገባታል። ምን ይላቸዋል? ኢየሱስ ክርስቶስን በማመን እንድትቀበሉት ብቻ አይደለም የተጠራችሁት። አንቡት 29:30 ስለ እርሱ ምን ልትቀበሉ ነው የተጠራችሁት? መከራም ልትቀበሉ ነው የተጠራችሁት። ያብዛልን። አው ሲሪየስ ኢሹዎች እያወራሁ እንደሆነ አውቃለሁ፣ ግን በልባችን እንጠብቅ። ይሄ ክርስትና ይሄ ነው። እንግዲህ ጳውሎስ እንዲህ ካለ ሌላ ወንጌል ልንጨልፍ አንችልም። ዋጋ ከከፈል ለዚህ ወንጌል ይሄን ዋጋ ለመክፈል ግን በመንፈስ እንድትቆሙ፣ በህብረት እንድትቆሙ ይላል። ስለሱ አሁን ሰዓታችን ሄዷል። ቻፕተር 2 እንጨርሳለሁ ብዬ ነበር። ሳምንት ቻፕተር 2 ላፍ እናረጋትና 4ን ሰመሪ 3 ላይ ትንሽ እንቆያለን። በዚህ እንቀጥል። ስለ ህብረት በጣም ሲሪየስሊ እናወራለን ኔክስት ዊክ። አብሮ ስለመቆም፣ በፌሎሺፕ ላይ አብሮ መቆም፣ እንደ ቤተክርስቲያን ኤክሌዥያ በአካል ውስጥ አንድ ላይ መቆም የሚለውን ሐሳብ በጣም አጥብቀን እናወራለን። ስለዚህ የጳውሎስ መለቀቅም መሞትም ቤኔፊት ነው። ቢሞት ቤኔፊት ነው ለማ ለጳውሎስ። ቢለቀቅስ ለህዝቡ ጥቅም ነው። ለምን? ኢየሱስ ይሰበካል። ህይወቱ ኢየሱስን ይሰብካል። ሰውየው እስራቱ ኢየሱስን ይሰብካል። ሞቱ ኢየሱስን ይሰብካል። በቃ ምንድነው አጀንዳ ቢባል ኢየሱስ። ሐዋርያቶች ምን ነበር አጀንዳችሁ? ኢየሱስ። ብንማር፣ ብንጠጣ፣ ብንበላ፣ ነገር ሁሉ ብናደርግ ኢየሱስ ይሁንልን። ምን ታወቀው በምንድን ነው? ቼክ አድርጉ። እኔ እውነቴን ነው የምላችሁ። የምትታወቁት ዶርም፣ ቤተሰባችሁ ጋር በምንድን ነው የምትታወቁት? አጥሱ መሽቁቅ ነው ባክ፣ እንትን ነው ባክ ነው። በምንድን ነው የምትታወቁት? ጳውሎስ በግልጥ እኔ ምንም
ምንም በሰው ፊት ነውር አታገኙብኝ። በምንም ማፍርበት የህይወት አጀንዳ የለኝም። አንድ ጉዳይ ነው የሚያገኙብኝ። እሱ ማን ይባላል? ይሁንልን። ስንፈተሽ አገላብጠው ቼክ አድርጎ ምናምን በቃ ኢየሱስ ብቻ ነው የሚለው። ባከ ሰውዬ ምንም የለበትም። ያርግልን። አሁን መታወቂያው ብዙ ነው ወንድም አለም። አዲስ አበባ በየክፍለ ከተማው የተሰገሰገ ባለፈው ያልኳችሁ 30 ሚሊዮን ውስጥ ያለ የወንጌል አማኝ ነው። ሲፈተሽ አለው ነውር። ሃሌሉያ! ኢየሱስ ክብር ለኢየሱስ ምናምን ይላቸዋል። ቸርች መጥቶ ግን የሆነ ሚዛን ላይ ቢቀመጥ ነውር አለ። ስንፈተሽ ነውር አልባ ጳውሎስ ለዚህ ነው መጸልይላችሁ አይደል ያለው? በክርስቶስ ቀን ጌታ ፊት ስንቆም ነውር የሌለበት ሲፈተሽ የሚገኝበት አንድ ስም ብቻ ኢየሱስ የሚባል ጌታ ያብዛልን። ቼክ yourself, ቼክ myself, and I have to check። ምንድነው ጌታ ቼክ ሲያደርግ የሚያገኘው ነው ህይወት ላይ ነውር ነገር አለ? ቅዱሳን አደራችሁ በዚህ ታዛ ስር ከተሰበሰብን አይቀር፣ በአዳማ ዩኒቨርሲቲ ፌሎሺፕ ውስጥ ከተገኘን አይቀር፣ በመንበተንባቸው ሰፈሮች ውስጥ ከተገኘን አይቀር እንደማይችል ሰው ራሱን ለጌታ እንደሰጠ ሰው ነውር የሌለበት ህይወት በጌታ ፊት ስንፈተሽ ኢየሱስ ብቻ ነው ህይወቱ የሚያሳየው እንድንባል። እቺን ብዬ ልጨርስ። ባይ ዘ ዌይ እግዚአብሔር በፍጹም ያንተን ፊት ማየት እንደማይፈልግ ታውቃላችሁ። አሜን ነው። ምንም ደስ የሚል መልክ አለንና እንታያለን እኛ። እራቴን እኮ ነው የምላችሁ። ገና እግዚአብሔር እኔ ላይ ሳይ እኮ የእግዚአብሔር ቁጣ ይነዳል። ታውቃላችሁ ይሄን? አታውቁም? እግዚአብሔር ብርሃን ነው። እኔ ጋር ደግሞ ቁርጥራጭ ጨለማዎች አሉ። እና እግዚአብሔር ገና ሲያየኝ አለ ጻድቅ አይደል? ይቆጣል። ኃጢአት ይቆጣል። ጨለማ ይቆጣል። እና በፍጹም የማናችንን መልክ ማየት አይፈልግም። ማየት የሚፈልገው የማንን መልክ ይመስላችኋል? እስቲ ጩሁና የክርስቶስ ኢየሱስ መልክ። ጳውሎስ ለምን ትደክማለህ? እኔም ላይ የማገለግለውም ሰው ላይ የታረደው ኢየሱስ ምን ተብሎ ተስሎ እግዚአብሔር ሲያየው ቁልጭ ልጄን ራሱን ሲፈተሽ ሲገለበጥ ምንም ኢየሱስ ብቻ የሚታይበት ህይወት እንዲሆን የሐዋርያት ትጋት፣ የሐዋርያት ጩኸት፣ የሐዋርያት ጉዞ መጽሐፍ ቅዱስ አባይድ የተደረገበት ጉዞ ኢየሱስ ነው። እግዚአብሔር ነውራችንን ያንከባል፣ ጨለማችንን ያንከባል። እና ዶርም ስትኖር በምትሄዱበት ነገ ፕሮፌሽናል ዓለም ውስጥ ትገባላችሁ። ይሄ የምታዩት ዓለም እየሰፋ ቫስት እየሆነ ነው። እነግራችኋለሁ የሚታየው ዓለም አንድ ቀን ይጠቀለላል። እመኑኝ፣ አንድ ቀን ሽሪንክ ያደርጋል። ምክንያቱም መጽሐፍ እንደሚናገር የሚታየው ከማይታየው ነው። የሚታየው ይጠፋል። የማይታይ ዓለም አለ፣ ግን አለ ኢየሱስ አለ። ጳውሎስ እስር ቤት የወደቀለት ኢየሱስ አለ። የሱ ቀን የሚባል አለ። የጌታ ቀን፣ የክርስቶስ ቀን የሚባል አለ። ይመጣል። በሱ ፊት ስንቆም ያለ ነውር ስንገለበጥ ቼክ ስንደረግ ትርክታችን፣ ህይወታችን ኢየሱስ። ወንጌል ማለት ይሄ ነው። ወንጌል ማለት ይሄ ነው። እና ይሄን ህይወት ኤክስፒሪየንስ ስታደርጉ ሞት ይናፍቃል። አረ ልምጣ መቼ ነው ተግቼን የምሰማ የነፍሴ መጎብኘት መጽናናት የሚመጣ መቼ ነው? ማቲያስ አርቴክሊያስ መቼ ነው ጌታ ፊት ምን ሆንበት ቀን አለቻች። ቀን ምን ትባላለች? የጌታ ቀን፣ የኢየሱስ ቀን፣ የክርስቶስ ቀን ምትባላለች። ጌታ ይንገስብን፣ ጌታ ይንገስብን። እስቲ ይህን ጸሎት እንጸልያለን ቆመን። ንገስብኝ ጌታ ሆይ፣ ያለ ነውር መሆን እፈልጋለሁ።